አሜሪካ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። ዶክሳ በጣም ልብ የሚሰብራት እንትን የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብዙ ትሆንና መጽሐፍን ይዘሄድ መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለች ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም የሚችል ነበር እዛ። አበሻ ጓደኛዋን በእንዲህ አይነት መልኩ ገላ ወጋግታ ቆራርጣ ብቻ ለሚያስወጣው አቡ ሽንት ነጭ በሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስፈል ጉድ ማለት ነው። ስቅናን ያየውበት ሸቀጥን አሰርታን ስትባል ማመን እንደ አዲስ አበባ ልጅ አናዶኛል። ሰባ አስወጣና ተባለ። እታች እንትኑ ላይ አስደረገው ተባለ። እግዚአብሔር አይደለም የሚሰሩት ሬስቶራንትም አይደለም ራቆት ጭፈራ ቤት ቡና ቤት ነው የሚሰሩ ሸርሙጦች ናቸው። እኔ ስላወቅኩባቸው የኔን ጓደኛ ልኬ እኔ ነኝ ለዚህ በሽታ የዳረኩሽ። መሲ ላይ ኢትዮ ኢንፎ ላይ ግቡና አዳምጡ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ ሳምንት ውስጥ የተካሄዱ ጉዳዮች አሉ። እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ሁላችሁም ይሄን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩ። ወደ ቪዲዮ ላይክ ለምዶ ማታረጉት እኔ ልብ በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። በሁሉም ነገር ያው ቻሌንጅ ሰጥሽሻለሁ እኔ በራሴ ዝም ብለህ ተከምላለህ ማርያም ነብቴ። እሺ ያው አዲስ ቻሌንጅ ሰጥቻታለሁ። በሷ ስም 2 ልጆች ማሳከም የምትችሉ ከሆነ ያው ቻሌንጅ እችላለሁ። ጀግና ወንድ ምን ነው የግሪ ጀግና ልጅ በጣም ነው የሚያምረው። ቴንክ ዩ ለኔ ነው ፍላወር። አዎ ጀግና ነሽ ጀግና እመቤቴ። አብሽር ሰኞ ትመጫለሽ? ወደ ለምን አትመጪም? እመጣለሁ። የባህል ልብስ ለብሰን ሁላችንም ላይቭ እንገባለን 4 PM ላይ ማለት ነው። መጨረሻ እመጣለሁ። እስከ ቅዳሜ ማርች ወንድ አብሬ እሺ ስልክሽ ልውሰድና ከዛ እንትን አደርግልሻለሁ። ለኔ ድጋሚ ፈጠነሽ ጀግና እመቤቴ። አመሰግናለሁ በጣም። እዚህ ጋር መልእክት አለኝ። እሺ የእሱንን አካውንቱ የሚያሻጉለት ያዶነ እንትን እንዲሳቀለት እርዱት። እኔ ልክ እኔ እንደተከኝ ቆጥሮ እንደቆም ቆጥሮ መቤቴ ጀግና ነው ልጅ ከጎን ልሁን ልክ እኔ እንደቆም ቆጥሮ መቤቴ ልክ እንደተከኝ ቆጥሮ ትችላለሽ። ሰኞ እንገናኝ። ደስ ይለኛል። እኔ እስከ ማርክ ወንድ አብሬ ነኝ። ቻሌንጅ ስጠኝ። እኔ በበኩሌ ሁሉ ያታክማል። ያው ሁለት ቻሌንጅ ስትሸሻለሁ። እሱ ገንዘቡን የላከ እሷ ደግሞ ገንዘቧን እየተቀበለች ነበር ወይ ኑሯቸው? እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም። በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም። እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ
በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ የላቸውም ነበር። ስለዚህ 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዘይ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከተዳሩ ጋር ያለው ነገር 4 ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለኝ። እሱ ገንዘቡን እየላከ እሷ ደግሞ ገንዘቧን እየተቀበለች ነበር ወይ ኑሯቸው? እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም። በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ የላቸውም ነበር። ስለዚህ 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዘይ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከተዳሩ ጋር ያለው ነገር 4 ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለኝ። በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁ እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ። ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው። እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለን ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብትሆንና መጽሐፍን ይዘህ ሂድ ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንከር ያለ ነገር ተናገረች እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው ቤታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም የሚችል ነበር እዛ። ከበዳችሁ ሰዎች አሉ። ለውጡን ይዘው ወደፊት ማራመድ የከበዳችሁ ለውጥ ነው የምለው እኔ። አሁን ይሄ ለውጥ አይደለም ነውጥ ነው። ምክንያቱም ለምን እንደዛ አልክ? እዚህ ምድር ላይ ሰው አስፈቅዳለህ የምትኖረው። ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረስነው። ገባ? ምክንያቱም ለመኖርና አለመኖር የሆነ ሰው መፍቀድ አለበት። ገባ? ያ ልክ አይደለም። ምክንያቱም እንደውም አንድ አባት ሲናገሩ አንዳንዴ መሪን ጽፌዋለሁ እንደውም ይለያል በሚለው ሙስጠላ እዛ ላይ እሳቸው የተናገሩትን ነው የጻፉት እና አንተ በጥሩ ነው የመጣው ወይስ በመጥፎ የተሾምከው ብለውታል። የትኛውን ጦርነት ያልደግፍ ማናችንም አንደግፍ። ምክንያቱም ማን ይደግፍ? አሁን ግን እየተዋጋን ያለው ነው ከሰይጣን ጋር። ገባ? አንደኛ ከራሳችን ጋር መጀመሪያ ውጊያችንን ጨርሰን ገባ? እሱ መጥቶ አሁን ቅድም ምንድን ነው ያወራው? ቦርጬን አስመጥቻለሁ አውጥቻለሁ። ቦርጩን ብቻ ለሚያስወጣው አቡቡ ሽንት መሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው።
ማለት ጾታውን ቀይሯል ነው እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጾማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ንጹህ ሰው ምንም እንትን ማያርቅ ይሄ እኮ በቃ አርግ ያለው የሚያሳፍር ነገር የለውም። አርግ ያለው እንዴ ምን ችግር አለ? አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ ታዲያ? ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻል? እኔ አልተንገበገብኩም። አሪፍ እና ምን ፊትሽን የለ አፍንጫሽን የለ ማስወጠር የለ እንዴ? አንቺ እሱ ሲያወራ ማስቢልኝ ሀቦ ፕሊዝ እሺ ኳንቺ ሲሜ ይጥራልኝ ብለሽ ድጋሚ የገባሽበት ምክንያት ነገር ምንድነው? ስለሽጣታል ስላንቺ ሁሉ ነገር ስላንቺ የተናገረው እሱ እንጂ እሷ ስላንቺ ምንም አልተናገረችም። ስላንቺ ጉዳጉድ ያወራው ወግ የገዛ ወንድምሽ ነው እሱ አይደለችም። ሊናን ታያት እንዴ ሀጂ ነው አድናቂው ነኝ። ድርግም አርጎ ይብላ። ምን አባታችሁ ያገባችኋል? ይብላ ካገኘ ቁጭ ብለሽ አብረሽ ስትበይ ስትጠጪ ኖረሽ አሁን ሀጂ እንደዚህ ሆነ። ሀጂ ነው አድናቂ ነኝ ጎበዝ። አሁንም ካገኘ አጭበርብረ ብላ ንፋቸው። የታለ እስከዛሬ ሲኖር ያልተያዘ ልጅ ሴት ሁሉ ጊዜ ሴት ናት መዘዘኛ። ሀጂ መችክ ከቻልክ ነጮችን አጭበርብረ መብላት ግጥም አርገ ብላ ካገኘሽ ማንም አትመሪም። ማናችሁም ብታገኙ ትበላለህ አጭበርብረ። እሱ ስለሆነ ነው እንዴ የገነነው? ስንት ማፊያ እናውቃለን። ስንት ማፊያ ኢትዮጵያ ምን የመሳሰለ ቤት ገዝተው ወንድሞቻቸውን አስመጥተው ስንት ነገር አድርገዋል። እና የሀጂ ስለወጣ ነው የገነነው። ትንሽ ሀጂ ስልጥናን ያየሁበት ሸቀጥን አሰርታን ስትባል ማመን እንደ አዲስ አበባ ልጅ አናዶኛል። ሸቀጥን ላሽ ማለት ነበረብህ። አሁን እንዳለ የኛ ወንዶች ጣሊያን ሀገር ሊሄዱ ነው ማለት ነው ሊያሰሩ። እንዲህ ከሆዴ አስመጥቼ ሸቀጤን አስሞልቼዋለሁ አላለም? አይ ሀጂ ምን ጉድ ነክ? አረ ወተህ ጠጥቼ ተሳስቼ ነው በል እንደ ፍርዬ ጠጥቼ ተሳስቼ ነው ሙስሊም የሆንኩት እንዳለችው ወተህ ሸምጥጥ እስቲ። ሀጂ ምን አተህ ነው ሸቀጥ የምታስተልቀው? ይሄው አስተልቀህ እኮ ነው በገዛ እጅ አልፋታ ብላ ከስታመልጣት ብላ ቲክቶክ ላይ ወጣችሁ። ፖሊስ አይዝህ ነገር የለህም። ያላት እድል እስከዛሬ ያልወጣችበት ሚዲያ ላይ ወጣ ባሌም ደበደበኝ። ትዝ ሲላት እኮ ነው ትዝ ሲላት እንጂ ያ የጣሊያን እንትን አታሲዘው በሰለጠነ ለዛውም ደግሞ ውጭ ሀገር ኢሮፕ እኔ አልፈልግም እንዴ ቦርጩ ላይ ሰባ አስወጣና ተባለ። እታች እንትኑ ላይ አስደረገው ተባለ። እግዚአብሔር ምን ላይ አይደለም ኢንፍሮንት ኦፍ ከቦርጩ እግዚአብሔር እንዴት የቦርጭ ይሆናል? ሲጀመር እዛ ላይ ይሆናል እንዴ? ስቡ አለ አይደል? ወፈር ያሉ ስብ እኔ አልፈልግም እንዴ እንዴ ስብ የሌለው ፈልጊው ማለት እንደዚህ ማሰብም አልፈልግም። ወይኔ ጉዴ ወይኔ ላስበውም አልችልም ምን ሊመስል እንደሚችል ማለት ነው። እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ ያስገደደኝ ምን እያለኝ ኖረ የቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለሁም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው።
ቤት ውስጥ እንደዚህ ጎንበስ ማለት አልችልም ተክዤ። ምንድነው የምትተክዡ ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው ቤት አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድነው ተክዤ ምናምን የሚያይ እንትን የሚለኝ እንደዚህ እንደበደበኝ በጣም እንትን ሆነበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስክትኝ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም? ምን ሆነሽ ነው አላለም? እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? ይጣላል። በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የሱን ይተውና በመጠበሻ በምንድነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። ይሄ አልጋዬ እንዳለ ደም በነም ነበር የሆነው አለኝ ታምራት። በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም ማንም አያውቅም። እኔ አልናገርብህም ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድነው ብላም ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይሄን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም ማለት አሁን እሷ እህትየው ሌቦች ነው የደበደቧት እያሉ ያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም ማቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ደግሞ ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው ጉግስ ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው። ምንም እንዳትሉት ምናምን ስለው ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ ያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ወይና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና እንደዚህ ተደብድበሽ አባትሽ ሌባ ደብድቦኝ ነው ስትይ ቮይሱን የላኩት አባትየው ሌባ ነው ተፈላጊ ነው ብሎ ፌስቡክ ላይ ለጠፈ። ኦኬ ፌስቡክ ላይ ሲለጥፍ ቮይሱን ልኬለታለሁ። በጣም የምወደው በጣም ማከብረው ሰው ነው። ምንም ጥርጥር የለውም። ይወደኛል፣ ያከብረኛል፣ ይወደኛል፣ ያከብረኛል። ልክ ነው። ቮይሱን የላኩለት ፌስቡክ ላይ ሲለጥፍ ብየዋለሁ። እኔ ከሷ ጋር ምንም አይነት የራቆት ፎቶ የለኝም። አሁን የእህቴንም የራሷንም ድራማዎች ነው ምነግርሽ፣ በጠቅላላ ያለውን ድራማ
ሲጀመር ነገሩ እኔና ሊና የመጣላት ነገር የመጣው የሮማ ሰው በጣም ያውቃል አይደለም። እኔ ልሽ ስዊድን ውስጥ መጠየቅ ትችያለሽ። ይሄ ዘርፎ መጣ ምናምን መጣ ለሚሉት የምሰራው ቢዝነስ አለ። ያ ቢዝነስ እንዲህ ነው ብዬ አሁን መግለጽ አልችልም። ግን ቢዝነሱ ሌብነት ሳይሆን መበደር ተበድሮ መሄድ የሚፈልግ ሰው ይበደራል። እኔም ወስደው 30% ወስዳለሁ። በማገኘው ብር ካሽ ማውጣት ስለማይቻል ትክክል ነው። እስከ 100 ሺህ ብር ምን 80 ሺህ ብር ዩሮ ድረስ ሰዓት እገዛበታለሁ። እሺ አሁን እንደዚህ የሚንጫጩት ይኸውልሽ የትግራይ ፌስቲቫል በተዘጋጀ ቁጥር ሙሉ ሎካሉን ነው የምከፍልላቸው። እርዳታ አይደለም፣ እርዳታ ነው የሚያውቁት እነሱ። እኔ ሎካሉን ነው የምከፍልላቸው ነው የምነግርሽ ያሉት። ሙሉ የሚከፍል የለም። ዳይመንድ በጨረታ አሸንፌ ዳይመንዱን ሰጥቻቸዋለሁ። ይሄ ሙሉ የስዊድን ህዝብ የሚያውቀው ነው። ገባሽ? እዚህ ጋር ተሰረቅን ብሎ ከስዊድን የሚመጣልሽ ሰው የለም። ለምን መሰለሽ? ያ የሄደው ሰው 7% ሰርቆ ነው ሄደው። ስለዚህ ከመንግስት ዘርፎ ሄደ ሰው ከመንግስት ተዘረፍኩኝ ብሎ አይመጣም። ማወቅ ያለብሽ ነገር አንድ። ሁለተኛ ነገር ሊናና እህቴ የሚሰሩት ሬስቶራንትም አይደለም፣ ራቆት ጭፈራ ቤት፣ ቡና ቤት ነው የሚሰሩ። ሸርሙጦች ናቸው። እኔ ስላወቅኩባቸው የኔን ጓደኛ ልኬ ሁለቱም ይዋሹኝ ነበረ። የት ናት? አይ ሊና አልወጣችም ሪሴፕሽን ናት፣ እስክትወጣ ድረስ እየጠበቅኳት ነው ምናምን ይሉኛል። እኔ ሲያገኙ በጣም ተጠራጠርኩና ጓደኛዬን ከስዊድን አስመጥቼ ብር ሰጥቼው ገባ። ሁለቱንም ቁጭ አድርጎ ቲፕ እየሰጠ እየጋበዘ እንደፈለጉ ሰርተው ምናምን ቲፕ ተቀብለው ወጡ። መጣ አገኘሁት። ምንድነው የሚሰሩት? ምንድነው ቦታው አልኩት። ቤቱ ቺካ ቡም ይባላል አለኝ። ጣሊያን ውስጥ ማለት ነው። የራቆት ጭፈራ ቤት ነው። ኦኬ። ስለዚህ ዋሸችኝ ማለት ነው። ውሸት ስላገኘሁባቸው እህቴ ቀጥታ ትደውልላታለች። ለማን? ለሊና ትደውልላትና ሰውዬሽ እኛ ስራ ቦታ ድረስ መጥቶ ነበረ። እሱ መጥቶ አሁን ቅድም ምንድነው ያወራው? ቦርጬን አስመጥቻለሁ ተዋውጥቻለሁ። ቦርጩን ብቻ ለሚያስወጣው አሁን ሽንት መሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው። እኔ ጽሁፋውን ቀይሯል ነው እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ንጹህ ሰው ምንም እንትን ማያደርግ ይሄ እኮ በቃ አርግ ያለው የሚያሳፍር ነገር የለውም። አርግ ያለው እንዴ ምን ችግር አለ? አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ ታዲያ? ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻል አንቺ? እኔ አልተንገበገብኩም። ታሪክ እና ምን ፊትሽን የለ አፍንጫሽን የለ ማስወጥሮ የለ እንዴ አንቺ? እሱ ሲያወራ ማስቢልኝ ሀቦ ፕሊዝ እሺ እኮ አንቺ ስሜ ይጥራልኝ ብለሽ ድጋሜ የገባሽበትን ምክንያት ነገር ይጋ ምንድነው? ስለሽ ልታታለ ስለአንቺ ሁሉ ነገር ስለአንቺ የተናገረው እሱ እንጂ እሷ ስለአንቺ ምንም አልተናገረችም። ስለአንቺ ጉዳጉድ ያወራው ወግ የገዛ ወንድምሽ ነው፣ እሱ አይደለችም። ሊናን ተያት። አበሻ ጓደኛዋን በእንዲህ አይነት መልኩ ገላ ወጋግታ ቆራርጣ ከዛ በኋላ እንዴ ሆረር ፊልም ነው እንዴ? የት ነው ያለ ነው? ምንድነን እኛ ጎበዝ እንዴ? ይልቁንም በሰው ሀገር መደጋገፍ መተቃቀፍን መነጋገር ስንችል እንዴት አይነት ጊዜ ላይ ደረስን? ወይ ፈጣሪ አምላክ አመሰግናለሁ። ምንም ጓደኛ ስላልሰጠኝ እዚህ ስደት ላይ አንድ ጓደኛ ምለው የለኝም። ባራቱ ይተከል ማንም ይሆን ማለት እኔ ራሴን ልለወጥ የመጣሁት ራሴን ነው ልለውጥ የመጣሁት። የምን ጓደኛ የምን ምናምን ከድሮም አልወድም። በቃ خلاص አሁን ደግሞ ጭራሽ ዘጋኝ አበሻ እንዴ! እኛ የውጭ ዜጎቹ ገደሏቸው ምን አሏቸው እንዲሏቸዋል እንላለን። እርስ በራስ እንደዚህ መገዳደል ጀመርን፣ ያውን በአሰቃቂ ሁኔታ። አሁን ምንድነው እይታችን? ምንድነው የሚያዩን? አሁን በምን አይነ ነው ኢትዮጵያውያን ሰው በሊታዎች? ያውን ይገባኛል። እናትሽን ትወጃታለሽ። እናትሽ ያሳደገችሽ ከነ ምን ያለችሽ ምናምን ናት፣ ማንነትሽ ናት። ግን ለኔ ድራማ እንዳትሰሪ የናየው ናት እንዳትሰሪ። ዘፈንሽ ላይ ሁላ ሳልቀር የምተነትንብሽ እኔ ማወራበት ነገር ካጣው የእውነት ማወራበት ነገር ካጣው ዘፈንሽ ሁላ አምጥቼ ኢንተረስትሽ ምን አይነት ሰው እንደሆንሽ መጥቼ ልተነትንበት እችላለሁ። እሺ
ምክንያቱም የምመጣው እዚህ ላወራ። አንድ ሰው ደግሞ እኔ አውሪ ብሎኝ አታውሪ ብሎኝ የማቆም ሰው አይደለም። እኔው ፍላጎት ይኖረኝ። እኔው ወይ ላሽ ልበል ወይ ነገር ላይ ግግም ልበል። አታፍሪ? ለልጅሽ ሞራል አያሳፍርሽም? አሁን እንደናንተ አይነት ሴት እያለ ነው የሴት ጥቃት ይቆም ትላለሽ። እንዴ ይሆንሽ ታዲያ ማን ጥቃት የሚቆምልሽ? እዛ ላይ የምታረጊው ነገር ልክ አይደለም። ስትወጪ ያገኝሻል፣ ፀጉርሽን ጎትቶ ከዛ ወስዶ ግንኙነት ፈጥማ ተደፈርኩት ያለሽ መጥሽ በዚህ ድምሽ እና እንዴት እናስኪደውኛ? እንዴ ክብር ይኖርሽ እንጂ ትልቅ ሰው አይደለሽ እንዴ? ሁለት ፀጉር ያበቃሽ አይደለሽ እንዴ? እንዴ እኩያ ልጅ ያደረሽ ሰው እንዲትሆኛለሽ ሶሻል ሚዲያ ላይ እንዴ? ኧረ እኔ አንቺን አልሰድብሽም። እንደዚህ በንግግር በጨዋ ልንገርሽ ነው እንዴ? እንዴት ምረጭ እስቲ አስመርጦልኝ ሪከርደሮች በየትኛው ይሻልሻል ነው ያሁን? ገልብጬ ልርጋጥሽ ነው እንዴ? በክብር ልንገርሽ እንዴ? ምን አይነት ባለጌ ነሽ? እንዴት ነው የሚያደርግሽ? ለልጅሽስ ሞራል አታስሪም እንዴ? ባትናገርሽም እኮ ይደብራታል። እናቷ እዛ ጋር መጥቶ አንዱ ይሰድብሻል ምናምን ይደብራል። በአንቺ ቤት ሰልጥነሽ በቃ ከልጄ ጎን ነኝ ምናምን ወይ በጣም ነው የምታስጠዩ። በነገራችን በጣም ትደብሪያለሽ። አየሽ እኔ አሁን መጥቼ ተናገርኩሽ፣ ልጅሽ ይደብራታል። እኔ ያው ለልጅቷ ሞራል ዝም ብዬ ነበር አይቼሻለሁ፣ ግን ከአቅሜም ከህዝብ አትበልጭም። ህዝብ አስተያየት ሲጠይቀኝ አድማጭ ተመልካች ተከታዮቼ ሲጠይቁኝ ወጥቼ እንዲናገርሻለሁ። እንዴት ነው የሚያደርግሽ? ጆን ዳንኤል ጊፍት ሲሰጥሽ በቀደ አይቼሻለሁ። ምንድን ነው እንደዚህ የሚያደርግሽ? እንዴ ስነ ስርዓት ይኖርሽ። ክብረ ቢስ ክብርሽን ካልጠበቅሽ እንደዚህ እየወጣ ነው የምንናገርሽ። እንዴ እንዴት እንዳስጠላችኝ እኔ መጀመሪያ ማተመዝ እንዴት እንደምትደብሪ ሌላ አጀንዳ ልጅ ላይ እንዲነሳ ፈልገሻል። አንቺ ራሱ አደገኛ ቀመርተኛ ነሽ። ሴራ ውስጥ አንቺ ራስሽ አለሽበት። የናየውና እጅሽ አለበት። እንዴት ነው የሚያደርግሽ? እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ እንደ ምንም አታመጣም። ሄደን የምትባል ቆሼ ቆንጎሬ አታን ምንም አባባ አታመጣም። ትናንትና ማታ ማስገቢ ብያት ነበረ። ምንም አባባ አታመጣም። ስትፈልግ ይዣለሁ የምትለውን ትስቀልና ትፖስተው ምንም አባባ ምንም የለም። በዚህ አጋጣሚ ሁላችሁም ምንም የለም እንደሌለ ደግሞ ስለምንተማመን ምንም ሊኖር አይችልም። ቢኖርም ደግሞ ምንም የሚገርም ነገር የለም። ልጁንም እንዳይሰራ አታድርጉት፣ ልጅቷንም እንዳትሰራ አታድርጓት። ሲቀጥል መጥፎ ሰው የቆጠረበት ጉድጓድ ውስጥ ራሱ ነው የሚገባው። እግዚአብሔር ሁሉንም የሚችል ሁሉንም ያውቅ አምላክ ነው። ከኛ በፊት ልባቸው ልብና ኩላሊት የሚመረምረው መድኃኒዓለም ነው። ማንም የማንንም ቤት አይሰራም። የሰውን ቤት የሚሰራው ክርስቶስ ኢየሱስ ብቻ ነው። ማንም የማንንም ቤት አይሰራም። ማንም የማንንም ቤት አያፈርስም። ግን ጭራሽ ማስፈራሪያ መናገር አልፈለኩም። ቲጂ አሁን አናገርሽኝ እንጂ ማለት ጉዳይም አይደለም። እኔ ከቁጥርም ማለት እንችላለን እንዴ ጊዜ የለኝም ለእንደዚህ አይነት ነገር። ስለዚህ የራሳችሁን ህይወት አለ። ሌላ ኮንተንት ካጣችሁ ካለቀባችሁ ኮንተንት ፈልጉ። ግን ናዮ መቼም የምትሰበር ልጅ አይደለችም። መቼም ከስራዋ ወደኋላ የምትቀር ልጅ አይደለችም። ብዙም አክቲቪቲ የሌላትም እስከምትረጋጋ ድረስ ነው አለ። እሱም እንደዛው ጥሩ ነገር እየሰራ ነው። እግዚአብሔር ልቦና ይስጣችሁ። ሁለቱም ብቻ ሳይሆን ለሰዎች መጥፎ የምታስቡ ሰዎችን ለማደናቀፍ ታትራችሁ የምትሰሩ ሰዎች ራሳችሁ ህይወት ላይ እንደዚህ ታትሩ። እስኪ አገራችንን እንቀይራት። አገራችን ከኛ ብዙ ነገር ትጠብቃለች። ብዙ ነገር ምንም አልሰጠናል። ለሰው ክፋት ከምታስቡ ለሀገራችሁ የሆነ ነገር አድርጉ፣ ለወገናችሁ የሆነ ነገር አድርጉ። ምናልባት እናንተ ተርፏችሁ ከሆነ ስለዚህ እኛንም ክፉ ነገር አታናግሩ። እኔ በክፉ ነገር ማመን አይደለሁም። እባካችሁ ኑሯችንን እንኑርበት። በቃ ሌላ ኮንተንት ፈልጉ፣ ኮንተንት ካለቀባችሁ። ስለዚህ ናዮ በጣም ጠንካራ ልጅ ነች። በጣም አስተዋይ ልጅ ናት። በጣም ልባም አይደለም ለራሷ ለኔ የምትተርፍ ሴት ናት። የምሬን ነው ቲጂ እግዚአብሔርን እኔን የምታጠነክረኝ እኔን የምትመክረኝ እኔ በጣም ብዙ ስሳሳት ብላ ወደኋላ የምትመልሰኝ በጣም ትልቅ ልብ ያላት ልጅ ነች። ልጆቼን የሰጠኝ አምላክ፣ የጠበቀልኝ አምላክ፣ የባረከልኝ አምላክ ክብሩን ይውሰድ እሱ መድኃኒዓለም። ስለዚህ እኛ የምንመካውም የምንጠበቀውም በክርስቶስ ነው። ክርስቶስ ደግሞ ንጉስ ነው፣ የንጉሶች ንጉስ፣ የገዢዎች ገዢ፣ የአምላኮች አምላክ ኢየሱስ ክርስቶስ መድኃኒዓለም እሱ እኛ ቤት ነው ከነናቱ። ስለዚህ እኛ ምንም አንሆንም። ግን ይሄንን የምታደርጉ ምናልባት አስባችሁላት ወዳችኋት ምናምን ይሆናል። ግን በቃ ምንም አትሆንም። እሷ ለእግዚአብሔር ተውት። ኤፍራታዬ ቴንኪው ሰማች። እሷን ይሁን ለፈጣሪዋ ተውለት። አሁን ከፈጣሪ በላይ እኛ እናውቃለን እያልን ነው እና እባካችሁ ግን በዚህ አጋጣሚ ሁላችሁንም ያሰባችሁላት የተቆራቆራችሁላት በሙሉ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። እና እኔ እንደዚህ ለማውራትም አልነበረም ላይቭ የገባሁት አካውንቴን እንትን ለማለት። ቴንክ ዩ ሶ ማች እስራኤል፣ ቴንክ ዩ ሶ ማች። እና ትጂ አትናደጅ። አሁን ነው ጣና ያው ላይቭ ገብታለች አሉ የኔ ፍቅር ወይስ ያለኝ እንዴት ልስጣት ወይ ባልየው ከሷ ሌላ እንደምሄድ ያቅ ነበር። ገብቷችኋል? ይኸውላችሁ የብዙ እናቶችን ነገር ነው የምነግራችሁ። ከሷ ሌላ
ሌላ ሴት ጋር እንደሚሄድ ውስጡ ያውቅ ነበረ እና ሁልጊዜም እስከሞተበት ጊዜ ድረስ ራሱን ነበር ተጠያቂ ቢያደርግ። እኔ ነኝ እዚህ ነገር ውስጥ የከተትኩሽ፣ እኔ ነኝ እዚህ ነገር ውስጥ ያስገባውሽ፣ እኔ ነኝ ለእንደዚህ በሽታ የጋለጥኩሽ እያለ ይላት ነበረ እስከሚሞትበት ጊዜ ድረስ ማለት ነው። እሷ ግን ለራሷ ምን እንደምትል ታውቃላችሁ? ነው አንተ አይደለም እኔ ጥርሴን ስነቀስ ነው የያዘኝ፣ እሱ ሴት ጋር ሄድም ሴት አይመለከትም፣ እንደዚህ አይነት ሰው አይደለም። እራሱ እኮ ቃል ሰጥቷታል። እንደው እሱማ መጣው አላመጣው ከሚስቱ ሌላ ሴት ጋር እንደሚሄድ እኮ ራሱን ቃል ሰጥቷታል እኮ። ግን እሷ ራሱ የሱን መሄድ አታምንለትም። ሚስት ስትሆኑ እንደዛ ነው በነገራችን ላይ። ሚስት ማለት ለጥቅም የመጣች ሴት ሳትሆኚ የሚስት ትክክለኛ ኢትዮጵያዊ እናት ሚስት ስትሆኚ ባልሽ ስተት እየሰራ እንኳን ስተት መስራቱን አምነሽ አትቀበይም ነው ማቲው። እንግዲህ እሱ ምንድነው የሚለው? እኔ ላይ ለዚህ በሽታ የዳረኩሽ መሲ ላይ ኢትዮ ኢንፎ ላይ ግቡና አዳምጡ ጋይስ። አዶናይ ግን ምን አይነት እንትን ነው በእናታችሁ? ያው ወጣት ስለሆነ ነው መሰለኝ ቂም አይዝም። አይገርማችሁም? ተሙ እንደዛ አድርጎበት እንደዛ ቀኑን አበላሽቶበት እንደዛ መንፈሱን ሰብሮበት ምናምን አድርጎበት እንደዛ ግን አዶናይ ዶ ቅፍ አድርጎት ቪዲዮን ብትመለከቱ ኦልሞስት ላይ ያንኛው መታቅምቢ ያለ ምናምን ይሄኛው በፍቅር አሸነፈው። ተሙን በፍቅር ያሸነፈው አዶናይ ነው። ራሱ ፍቅር ሲያሳይ ራሱ ስግጥ ብሎ ነው ፍቅር የሚያሳየው። እና ሜቢ አዶናይን ሚስ አንደርስታንድ አድርገነዋል። እና አዶናይ ያው ዙሪያህን የከበቡ ሰዎች አሉ አንተ ላይ መጠቀም የሚፈልጉ ማኖ ሊያስነኩ የሚፈልጉ። ተጠንቀቅ። አንድ ነገር እንዶርስ የምታረገው አድቨርታይዝ የምታረገው ነገር በደንብ አይ ሆፕ ሪሰርች አድርጋል። ሆፕፉሊ አንተ ቲም ስላለ ማኔጅመንቶች ስላሉ በዚህ ጉዳይ ላይ ጠንከር ብለህ እንደምትሰራበት እርግጠኛ ነኝ። እኔ ያን ነገር እንድታደርግ እንዳትሸወድ ነው ሁሉ ጊዜ እላለሁ። ተሸውደ አንተ ላይ ከኋላ ሆኖ ትላልቅ ባለሀብቶች ፖለቲከኞችም መንፈሳዊ አገልጋዮችም ምናምን የሚመስሉ ተጠቅመውብ አንተን ችግር ውስጥ እንዳይከቱ ወጣት ስለሆንክ ነው። በዚህ ጉዳይ ላይ መፈመስ ትፈልጋለህ፣ ሀብታም መሆን ትፈልጋለህ። ጥሩ እኮ ነው፣ ምኞት እኮ ጥሩ እኮ ነው። ዲዩ አንደርስታንድ? ሁላችንም እኮ ያው የምንፈልጋቸው ነገሮች አሉ። ለምንፈልጋቸው ነገሮች ደግሞ የምንሄድበት መንገድ አለ። አንተ ስግጥ ብለህ በዚህ ደረጃ ደርሳል። 5.4 ሚሊዮን ፎሎ አግኝተሃል within the last 8 ወር which is amazing ነው። ቬሪፋይ መሆን ትፈልጋለህ። ትልቅ እህልም አለ፣ ትልቅ እንትን አለ። ግን ተጠንቀቅ። ኦኬ ተጠንቀቅ፣ ሶልህን እንዳትሸጥ። ኦኬ አንዳንድ ጊዜ የሆነ ነገር ለማግኘት ሄደ ስታገኘው እውነቴን ነው የምልህ ሀብትም ንብረትም ቁስም ምንም እንደንትን እንደሚሆነው አሁን ትናንትና እየነዳው የነበርከው መኪና ካደላኩ ላይ ምናምን አባይ በቃ እንትን ነው፣ ቆርቆሮ ነው። ሉዊ ቪቶን፣ ጉቺ፣ ወርቅ፣ ዳይመንድ ምናምን በቃ እዚህ ቁስ ነው። ምንም እውነት እስከምታገኘው ነው ስትይዘው። ትራስት ሚ ስትይዘው really doesn't have that much value። ገባ? value is what we give it እና ለማንኛውም ተጠንቀቅ። ከተሙ ጋር ያደረከው ነገር በጣም ጥሩ ነው። እንደዚህ ኤምብሬስ አድርገው እንደዚህ ትልቅ የሆነ ሰውዬ አስተምረው ፍቅር ሰገጤ ፍቅር አሳይተው እንደዚህ ማድረግ መልካም ነው። ይመቻችሁ። ያው ጥያቄ በውስጥ አስገብቻለሁ። ሆፕፉሊ ትመልሱልኛል። ካልመለስላችሁ ደግሞ ነው ያገባኝ። እውነቴን ነው የምላችሁ። መመለስ ከፈለጋችሁ መልሱ፣ ካለበለዚያ ግን ይመሳችሁ። ስድሮ እንዳያችሁት ነው እንግዲህ ኔጌቲቭም አስተያየት አለ፣ ፖዚቲቭም አስተያየት አለ። ግን አብዛኞቹ ያው ራሱን እንዲያረጋጋና ጥሩ ውሳኔ እንዲወሰን የሚያደርግ ቪዲዮዎች ነው የሰሩት። ያው አዶናይ ደግሞ አስተዋይና አገናዛቢ ሰው ነው ብዬ ስለማሰብ እኔም እንግዲህ ጥሩ ውሳኔ እንደሚወስን በጣም እርግጠኛ ነኝ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ላይክ ያላረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻው